እንዴት አርጎ ሲያሰቃየን እንደነበረ 4 ወር በሙሉ እኛ ማውራት አልፈልግም። ይሄ ሁላ ደግሞ የኔ ጥፋት ነው። ዛሬ እኔ የተወቀስኩት እኔና ወንድሟ ነን። ምክንያቱም ህግ ጋር ከሄደ እንደዚህ ነው የሚያስሩት። እኛም እንታሰራለን። ለሁለታችንም ጥሩ ለሁለቱም ጥሩ አይደለም። እኔ ማንም ያስገድደኝ ሰው የለም። እኔም ያስገድ ግን ሸርተት ካለ እነዚህ ሰዎች በቃ በራሳቸው ፍቃድ ካሜራ ምትከል በሰላም እንላይ ስንል ልክ ህግ ጋር ከደረሰ በኋላ ያው ወረቀት እኮ አለ። ይሄ ወረቀት ገና ተተርጉሞ እንልክላችኋለን። እንደዚህ አይነት ወረቀት አይታችሁ ከሆነ የፖሊስ ነው እንደዘጋብኝ ነው። ከባድ ነገር ላይ ነው ያለው። እመኑን ውሸት ነው። እኛ ልጆቻችንን አልጠልም። ምን እኔ እዚህ የመጣሁት ሁሉ ነገሬን በትኜ የመጣሁት ለማን ነው? ለማን ነው? ቤት ስላለሽ ስለሌለሽ አይደለም። ለምትጠይቂው ጥያቄ በሙሉ መልሳለን። ቤት በአስቸኳይ እርዱኝ ብለሽ መያዝ ትችያለሽ። ግን ወደ እነሱ እግርሽ ሄደ ማለት ኦልሬዲ ሲስተም ውስጥ ገባሽ ማለት ነው። እሱ የፈለገው ልክ እንደዚህ ሀበሾቹ እንደሚያደርጉት ያ በፈለገበት ሰዓት ከዚህ መቼስ እጃቸውን ሰተን እንካብለን ተነጋግረን አንወጣ። ምክንያቱም አይፈልግም። እሱ የሚፈልገው ምንድነው? ልክ ትምህርት ቤት ሄዳ ልጆቹን ይወስዳል። መውሰድ የሚችል እዛም ማሳገድ እንችል ነበረ። እኔ ነኝ ትንሿ ልጅ ከአፏ አይጠፋም። ያባቷ ስም ከአፏ አይጠፋም። ከዛ ላይ አብረው ነው የኖሩት። ትወደዋለች። አባቷ ነው። አባቷ ደግሞ እርግጠኛ ነኝ ያስፈልጋታል ልጅቷ። ማናችሁም እርግጠኛ ነኝ ትፈልጉታላችሁ። መቼስ ከኔ ጋር ጸባለውና ከቤተሰብ ጸባለውና ልጅቷ እኮ ናት የምትጎዳው። እኛ እኮ አይደለም። የሆነ ነገር እየፈለግክ ማጣት ማለት እኮ ነው። በራሳችሁ ይዩት። ስለዚህ መገናኘት አለባቸው። ልጅቷ በቀን 20 ጊዜ ነው የምታነሳው። ኢቨን ቴሌቪዥን ሲከፈት ምናምን እንደዚህ ይመጣል። የሆነ ነገር ልትከፍቱላቸው ስትሉ ይመጣል። ተሳስታችሁ እንደዚህ ስታዩ ፎቶቸው ሲመጣ ማይ ዳድ ብላ የምትጮህ ጋይስ፣ የልጅቷ ጩኸት የልጅቷ ጥያቄ አያማችሁ? እንደ ትልቅ ሰው በጣም ምን የምትገርመኝ እኔን እንደምትጠይቀኝ እናቷን አትጠይቅም። ኦልሬዲ ተረድተዋለች፣ ነገሩ አውቃለች። ምክንያቱም የሚመለስላት መልስን ከእናቷ ታውቀዋለች። አይ ምናምን እኔ ደግሞ መዋሸት አልችልም። እኔ አልችልም። እሱ ደግሞ እየዋሸ ይልካል። ለምንድን ነው የማትመጣው ብላ ስትጠይቀው እናትሽ አያትሽ እሷ አይልም አያትሽ አባረረችኝ ይላታል። አያትሽ ቤቱን ወሰደችው፣ ኪችኑን ወሰደችው፣ ቴሌቪዥኑን ወሰደችው። በስነ ስርዓቱ እንደዚህ ብሎ ነው የሚያሳድጋት፣ እንደዚህ ብሎ ነው የሚነግራት። መታኔን ጠየቀችኝ። ትሩ ከሚስቴ ጋር ተጣላው፣ ከእናትሽ ጋር አልተስማማንም፣ ወይንም ደግሞ በጥሩ አማርኛ ስታድጊ ልክ እናትየው እንዳለችው ተነጋገሩ ብያቸው ነው የወጣሁት። ተነጋገሩ አይ ለጊዜው ብሎ ልክ እንደዛ እንኳን የመናገር ችሎታ የሚኖራቸው ትንሽ ፊደል የቆጠሩ ማሰብ የሚችሉ ሰዎች ናቸው። ለእናትየው አም ቢግ ስትላት አም ኢነፍ ቢግ ማማ አም 5 ስትላት ነው ሞር when you 18 or 16 I tell you everything ምናምን ያለቻት። መታኔ ትጠይቀኛለች did you know the secret for my dad and mom? የምን ሴክሬት ነው የማውቀው? እኔን እንደልባት ማሚ ያ ሎንግ ታይም እኮ ነው እንዳንቺ አልተገናኘንም። አሁን ነው የተገናኘነው። ታዲያ ለምንድን ነው አባቴ እዚህ ቤት የማይመጣው? ይህንን ጥያቄ ትችላላችሁ እናንተ? ሲደወልለት ምንድን ነው የሚለው? ቀኑ ሙሉ what are you doing all the day ይላታል። የሆነ የቲቪ ድምፅ ከሰማው ከሰማ did you see
you see the TV, you watch the TV all the time ይላታል። ቲቪ እኮ እኛ እያየን ሊሆን ይችላል፣ እሷ ለስልክ ወደ ድብድቡና ወደ ጭቅጭቁ ነው የሚሄደው። ልብስ ለብሷል፣ እዛ ሆኖ አንተ ነህ መጀመሪያ ምግብ በልተዋል፣ ልብስ በልተዋል። እሱን አይደለም የምንፈልገው። ና ተብላ ልጆቿ ናፍቃኛለች ብላ ለወር ምናምን አላ ይመጣና ግን ልጆቼን ከለከሉኝ። ሐሰት፣ ውሸት። እኛ እዛ መቅረት ስንችል ወደዚህ የመጣ ነው። ነይና እዚህ ያ ትምህርት ቤቱም እዚህ ስለተገኘላቸው ለዚያም ደግሞ በጣም ብልጥነቱን የምታውቁት ትምህርት ቤት ሲያስገባ ትልቋን ብቻ ነው ያስመዘገባት። ለምን ልጅቷ ትምህርቷንና ስራዋን ትታ እንድትቀመጥ ስለሚፈልግ ስትጠይቀው ቦታ የለም አሉኝ አለ። ልክ እኔ መጥቼ ትምህርት ቤት አስገብቼ እንደዚህ ያለ ብዬ ስጠይቃት ሴትዮዋ እስቲ ለምንድን ነው ታዲያ እንደዚህ ካላችሁ ለምንድን ነው መጀመሪያ ሁለቱንም ያላስመዘገባችሁት? ለምን ይፈልገዋል ይሄንን ስራ እንዳይሰራ ሁለቱም ትምህርት ቤት እንዳይገቡ አንደኛዋን አስገብቶ አንደኛዋን ለመንግስት ጠበቅኩ ለማለትና ቁጭ ብሎ ለመብላት ሁለቱንም ማስመዝገብ ሲችል አላረገም። የዚህ ሰውዬ ታሪክ የዚህ ሰውዬ ሻር አንድ ኢትዮጵያዊ በዚህ መልኩ ካሰበው አሁን አንዳንዱ ልረፍ እኮ ይላል። ትምህርት ቤት ይጉልኝና ልረፍ ይችላል እኮ ትምህርት ቤት ስለማመላለሳቸው ለስራ አይሆንም ማለት እኮ ይቻላል። ሲያስገባቸው ለያይቱን ያስገባቸው አንዱ ቤት ቁጭ እንዲል አንዷ እንድትሄድ በዛ ሰበብ ለማስቀመጥ 4 ወር ሲቀመጥ ስራ መስራት ይችላል። ተነጋግረው ሁሉን ነገር ይችላል። ልጁ በጣም መሰሪ ነው፣ ከምታስቡት በላይ መሰሪ ነው። ክፋት ነው። ምን እንደሰራ ምን እንዳደረገ እዚህ ቤት ውስጥ ብትሰሙ በወሬ ደረጃ በማስረጃ ደረጃ ብንነግራችሁ አንደኛውኑ የጠፋ ስም ስላለኝ እኔ ልጄን በእኔ ነው የምታዩት። ሳምር ግን እንደዚህ አይነት ሰው አይደለች። ለዚህ ነው በቃ ፍቅሬን ህይወቴን ብላ ራሷን የሰጠችው። ግን አሁንም አላምንም። እሱ የፈለገው ምንድን ነው? በቃ ወልዳለች፣ ከእናትየው ጋር ችግር አለባት፣ አትቀበላትም። ረስቶታል። የእሱ እናት ምናልባት ላትቀበለው ትችላለች። እና ሁሉም ነገር ይውጣ። እስካ ለምን አልከለከልንም? ኧረ ልብስ አልከለከልንም። አልተከለከለም። ሄዶለታል ልብስ። አልከለከልንም። ሐሰት አልከለከልንም።